ሰላም ልጆች፣ ዛሬ ደግሞ ሌላ በጣም የሚመስጥ ጥንታዊ ተረት ይዤላችሁ መጥቻለሁ። ተረቱም ፈጣኑ ጥንቸልና ዝግተኛው ኤሊ ይባላል። ከዕለታት አንድ ቀን በአንድ ትልቅ ጫካ ውስጥ በጣም ፈጣን የሆነ ጥንቸል ነበር። ጥንቸሉ በፈጣንነቱ በጣም ይኮራ ስለነበረ ሁልጊዜ ኤሊውን አንተ ዝግተኛ፣ አንተ ቀሰስተኛ እያለ ያሾፍበት ነበር። አንድ ቀን ኤሊው ተበሳጨና እሺ በሩጫ እንወዳደርና ማን እንደሚያሸንፍ እንይ አለው። ጥንቸሉም እየሳቀ እኔማ በፍጥነት አሸንፋለሁ አለው። ከዛም ሩጫው ተጀመረ። ጥንቸሉ እንደ ፍላጻ ተተኩሶ ሮጠ። ኤሊው ግን ቀስ እያለ ሳይቸኩል መጓዝ ጀመረ። ጥንቸሉ ግማሽ መንገድ እንደደረሰ ወደ ኋላ ዞር ብሎ አየ። ኤሊው በጣም ርቆ ስለነበረ ጥንቸሉ ኤሊው እስኪደርስ ድረስ ትንሽ ልረፍ፣ ጋደም ልበል ብሎ አሰበና ከአንድ ዛፍ ስር ተኛ። ብዙም ሳይቆይ ጥልቅ እንቅልፍ ይዞት ሄደ፣ አሸለበ። ኤሊው ግን ሳይታክት ቀስ እያለ መጓዙን ቀጠለ። የተኛውንም ጥንቸል አልፎት ሄደ። ጥንቸሉ ከእንቅልፉ ሲነቃ ፀሐይ ልትጠልቅ ነበረ። ደንግጦ ወደ መጨረሻው መስመር ሮጠ። ነገር ግን ኤሊው ቀድሞት ደርሶ ስለነበር ኤሊው አሸነፈ። ልጆች፣ ከዚህ ታሪክ የምንማረው ቀስ ብሎ ግን ሳይታክቱ የሚሰሩ ሰዎች ሁልጊዜ ስኬታማ እንደሚሆኑ ነው። ስኬታማ ለመሆን ልጆች ምን ያስፈልጋል? ሳይታክቱ ተስፋ ሳይቆርጡ መጓዝ ያስፈልጋል። መቸኮል ወደ ስኬት መንገድ አይወስደንም ማለት ነው። ልጆች መልካም ጊዜ ልጆች። ቻው። ሌላ ተረት ይዤላችሁ እስክመጣ ድረስ ቻው ቻው።